አስቸጋሪ ሆኜ ለምን ማቅቃለሁ ተሻግሬ ያልፍልኛል ብሎ የተሰደደ በረከት እኮ በማጣት ነው። ወንድሞቻችን በሊቢያ የታረዱት እኮ በረከት በማጣት ምክንያት ነው። በረከት አጥተን ነው። በዕዳ የተያዘ ትውልድ ይሆናል። ይህንን ቃል የምናገኘው ማቴዎስ 18 ከቁጥር 24 እስከ 35 ድረስ ይነበባል። ዛሬ አብዛኛው በረከት በማጣት ምክንያት የአስማት ትምህርት የሚማሩት በረከት ለማግኘት ነው። የምትሃት ትምህርት የሚማሩት ብዙዎቹ ከምቸገር ይህን እያደረግኩ ሌላውን እያሰርኩ ሌላውን እየጎዳሁ እኖራለሁ ብለው በረከታቸውን ከክፉ መናፍስት ጋር የሚያደርጉ ሁሉ ዕዳን ያስቀምጣሉ። በረከት በማጣት ምክንያት በየጠንቋዩ ቤት የሚዞሩም ደግሞ የዛኑ ያህል የመጎዳት ስሜት አላቸው። ለትውልዳቸውም ጉዳትን ያስቀምጣሉ። የሚከፍለው ቢያጣ እርሱና ሚስቱ ልጆቹ ያለው ሁሉ እንዲሸጥና ዕዳውን እንዲከፍል ጌታው አዘዘ። በቃ ገንዘቡ ይመለስ አለ። ለሌሎች ለተቸገሩ ለተራቡና ለተጠሙ ስለሚሆን ገንዘቡ ይመለስ፣ ገንዘቡን አምጣ። ገንዘቡ የሚመጣበት መንገድ ደግሞ እሱም ተሸጦ ሚስቱም ተሸጣ ልጆቹም ተሽጠው ነው። አያችሁ፣ ለሌላ ባሪያ ሆነው ነው ገንዘቡ የሚመጣው። የሚያስገርም ነገር ነው። እኛ ዛሬ ለምን ተሸጠናል ብለን ራሳችንን እንፈልግ። የአባቶቻችንና የእናቶቻችን ክፉ ዕዳ ለአምልኮት ጊዜ ሰጥተው ያልኖሩበት ዕዳ በመለኮታዊ ኃይልና ጥበብ በመዋጀት ሊኖሩበት የሚገባቸውን ጊዜ ለእግዚአብሔር ባለመስጠት ዕዳ ገብተዋል። ስለዚህ እኛ በክፉ መናፍስት ዕዳ ውስጥ ተያዝን፣ በዲያብሎስ ዕዳ ውስጥ ተያዝን። ያልጸለዩበትና ያላመሰገኑበት ጊዜ እግዚአብሔር በሰጣቸው ዕድሜና ሰዓት እግዚአብሔር በሰጣቸው ፀሐይ፣ ነፋስ፣ አየር እግዚአብሔር በሰጣቸው ጉልበት ሁሉ አምላክን ስላላመሰግኑ ለምስጋናው ዝግጁ ስላልሆኑ ትውልዳቸው ላይ ክፉ መናፍስት በባርነት መግዛት ጀመረ። ልቦናቸውን እየሰወረ ሕሊናቸውን እያጠፋ አስተሳሰባቸውን እየጎዳ የመሄጃ የመውጫ መንገዱን ሁሉ እየጋረደ በረከት አልባ ሲያደርጋቸው ልጆቻችን በየጊዜው በየሰዓቱ የራሳቸውን ነገር በመፈለግ ዘመናቸውን ጊዜያቸውን አባከኑት። የባከነ ጊዜ በረከት በማጣት በባዶነት የባዶ ጊዜ ላይ ደረሱ። ምንም የሌለበት ጊዜ ላይ ደረሱ። ምንም መልካምነት የጎደለው ጊዜ ላይ ደረሱ። ይሄ እንዴት አስቸጋሪ ነው ወገኖች! እግዚአብሔር ምሕረቱን ያብዛልን። ከባድ ነው በእውነት እና ብኩን የሆነ አገልጋይ ነው። በረከት የለውም። እዚህ ጋር ደግሞ ብኩን ነው። በእጁ የያዘው ሁሉ ይባክንበታል። የሚሄደው ወደ ባዶው ነው። የሚሮጠው የሚገሰግሰው ወደ ምንም ነገር ነው። ምንም ወደ ሌለበት ነው። ወደ ባዶው የሚሄድ አገልጋይ፣ ወደ እጦት የሚሄድ አገልጋይ። ብዙዎቻችን የእጦት መብዛት ከክፉ መናፍስት ጋር እንድንገናኝና እንድንቆራኝ አድርጎናል። የእጦት ብዛት በተለያየ አይነት ችግር ውስጥ መግባታችንን የሚያመለክቱ የመናፍስት ጉዳቶችን ተቀብለናል እና ይሄ የእጦት ሰው ነው። ብኩን ነው። ብኩን የሆነ አገልጋይ ነው። 10,000 የንጉሱን ገንዘብ ተበድሮ ዕዳ በልቷል። ስለዚህ ልጆቹም ሚስቱም ለባርነት የሚሄዱበት ጊዜና ሰዓት ደረሰ። ነገር ግን የዚያ ባሪያ ጌታ ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። ታገሰኝ አለው። ትዕግስትን እባክህ አንድ ጊዜ ስጥ፣ ታገሰኝ። ልጆቼም ባሪያ ከሚሆኑ ሚስቴም ባሪያ ከምትሆን እባክህ አንድ ጊዜ ታገሰኝ። ለመነ።
በልመና ውስጥ መለመንን መጸለይን አውቋል። ምንገርመንን መድገምን እናውቃለን፣ መለመንን እናውቃለን። ግን በእውነት በኋላ ላይ ግን በሌላው ሕይወት ላይ ሊኖረን የሚችለውን አመለካከት ላይ ብዙ አልተማርንም፣ ብዙ አላወቅንም፣ ብዙ አልተረዳንም። መረዳትም እንኳ ብንፈልግ ፈቃዳችን እና የህሊናችን ተስፋ የመንፈስ ቅዱስ ስላልሆነ አናዝንም፣ አንራራም፣ አናፈቅርም፣ አንወዳጅም። ጭራሽ በጠላትነት እንቆማለን። በጣም ይገርማል። ይሄ ብኩን ሰው፣ ይሄ በረከት የሌለው አገልጋይ፣ ይሄ የባከነ አገልጋይ እዚህ ልጆቹን ከባርነት ነፃ ለማውጣት ሐሳቡም መሻቱም ከግል ፈቃዱ ጋር እንዲህ እያለ ሲጸልይ እንሰማዋለን። ስለዚህ ባሪያው ወድቆ ሰገደለትና መስገድም ያውቃል፣ ግን ለሌሎች በረከት የሚሆን አይደለም ስግደቱ። መስገድም ያውቃል፣ ሰገደለትና ጌታ ሆይ ታገሰኝ አለ። መታገስንም ያውቃል፣ ግን ሌሎችን እሱ አይታገስም። ይቆጣል፣ ይናደዳል፣ ይጨቁናል፣ ይበዘብዛል፣ ያታልላል፣ ይዋሻል፣ ይሰርቃል፣ መብትን ይጋፋል፣ መብቱንም ይገፋል። ከባድ ነው እንዲህ አይነት አገልጋይ። የራሱን ብቻ የሚወድ አገልጋይ። ከ60ው ዘመን በኋላ ያለው ትውልዳችን ራሱ ወዳድ ከመሆኑ ባሻገር ጭራሽ ራሱ እስኪጠፋው ድረስ ፍላጎቱ በዝቶ ከአቅሙ በላይ ሆኖ ዕዳ የገባ ትውልድ ነው። ጌታ ሆይ ታገሰኝ፣ ሁሉን እከፍልሃለሁ አለው። የዛ ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት ይላል። እግዚአብሔር ስሙ የተመሰገነ ይሁን። በጣም የሚገርም ነው። ዕዳውን ተወለት። አያችሁ፣ ሁሉንም ነገር ተወለት። 10,000 ኬሴፍ፣ በዕብራይስጡ ኬሴፍ ነው። 10,000 መክሊት ወይም 10,000 ብር ወይም ዶላር ተወለት። ትልቅ ዋጋ ነው በዛ ዘመን ውስጥ። ብዙ ዓመታትን ትውልድ የሚያኖር ነው። ከእርሱ አልፎ ለሌሎች በረከት የሚሆን ገንዘብ ነው ይሄ ገንዘብ። ጌታው ግን ተወለት። ምን ስላለ? ስለ ለመነ፣ ስለ ሰገደ፣ ታገሰኝ በማለት ትዕግስትንም በፊቱ ስለተናገረ ጌታው ራርቶ፣ ንጉሡ ራርቶ ተወለት፣ ለቀቀው፣ ዕዳውንም ተወለት ይላል። አቤት የእግዚአብሔር ምሕረት፣ የእሱ ቸርነት ታላቅ እኮ ነው። ስጦታውም ጥበቃውም ታላቅ ነው። ከዛ በኋላ ጉድ ነው። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። የሚያንቅ ባሪያ እሱ ሰግዶ ለምኖ ተማጽኖ በትዕግስት ቋንቋና ቃል በፈጣሪው ፊት፣ በንጉሡ ፊት፣ በጌታው ፊት ጮሆ ሲተውለትና ሲለቀው ጓደኛው ጋር ሄዶ ጓደኛው አገልጋይ ጋር፣ ጓደኛው ካህን ጋር፣ ጓደኛው ወገኑ ጋር፣ ጓደኛው ጋር ሄዶ አገልጋዩ ጋር ሄዶ 100 ዲናር ቢኖርበት አንገቱን ይዞ አነቀው። አነቀው ይላል። አንገቱን ያዘው ይላል። ሲጥል ያደረገው አንገቱን ያዘው። አቤት ግፈኛ አገልጋይ! የእሱን 10,000 የተወለትን የጌታውን ምሕረት ትቶ ጓደኛውን በ100 መክሊት አንገቱን ያዘው።
ስንቶቻችንን የራሳችንን የተወልንን የእግዚአብሔርን ምሕረትና ቸርነት ረስተን በሌላው ላይ ያለን በክፋት እይታ በተንኮል እይታ አንገት የምናንቅ ስንቶቻችንን ባለን ኃይል ባለን ስልጣን ባለን አቅም ከዛሬ አያልፍም ብለን የምናሰቃይ ስንቶቻችንን። እግዚአብሔር ምሕረቱን ያብዛለን። በጣም ከባድ ነው። በጣም ከባድ ነው። ያዘና አንገቱን አነቀው። ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ ብሎ ለመነው። 100ውንም ዲናር እሰጥሃለሁ ብሎ ለመነው። እርሱም አልወደደም። ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ዕዳህን እስክትከፍል ድረስ አልለቅህም አለው። እንዴት አይነት ጭካኔ ነው! ጨካኝ ነው። ይሄ 100 መክሊት ያለበት ባለ ዕዳ አገልጋይ ልጆች አሉት፣ ቤተሰብ አሉት፣ ኑሮ አለው። ግን ለዛሬ ሊከፍለው ስላልቻለ ለነገ ታገሰኝ ቢለው ነገን መታገስ አቃተው። ነገን አልታገስ ብለን ነገን አበላሽተናል። ጦርነት የነበርንባቸውን ዘመኖች ስናይ በ60ውም ዘመን ጦርነት ላይ ነበር። ትዕግስት ስለሌለን ትውልድ አጠፋን። በ70ዎቹም ላይ ጦርነት ላይ ነበር። ትዕግስት ስለሌለን ትውልድ አጠፋን። በ80ዎቹም ላይ ትዕግስት ስላልነበረን ይቅርታንና ምሕረትን ስለማናውቅ በርዕዮተ ዓለም ቅራኔ ውስጥ ገብተን በሰው ሕይወት ላይ የምናደርጋቸው የጥፋት መንገዶች በደም አባዜ እንድንሰክር ስላደረገን ማስተዋልም ማገናዘብም አርቆ ማየትም መንፈሳዊ ጥበብ ስለተለየን ሥጋዊ ጥበቦቻችን ሁሉ ሞት፣ ችግር፣ ስቃይ ሆኖብን የደም ዕዳ ውስጥ ገባን። እግዚአብሔር ምሕረቱን ያብዛለን። በደም ዕዳ ውስጥ እንሮጣለን። ይቅርታ ማለትን ይቅር በቃ ከኛ ይለፍ ከኔ ይለፍ ብለን በትዕግስት በአምላክ ቸርነትና በጎ ፈቃድ በሰማያዊ ምሪቱና በተስፋው ቃል ውስጥ ይቅር ማለትን ስላላወቅንበት የይቅርታ ኃይልን እምቢ ስላለን አገልጋዮችም በአብዛኛው አንገት እያነቅን የምንይዝ ስለሆነ ስለዚህ በሌላው ጉዳት ውስጥ ጉዳት ሆነን በሌላው ችግር ውስጥ ችግር ሆነን ወደ ወህኒ ያሳሰረው አያችሁ። ሊታገስም አልቻለም፣ ትዕግስትም የለም። በ21ኛው ክፍለ ዘመን የትዕግስትን ኃይል ሊሰጥ የሚችል ጸሎት እና አምልኮት ስለሌለን መታገዝ ከባህሪያችን ርቋል። በመሆኑም ድንገት ግንፍል ብለን ቤታችን፣ ኑሯችን ፈርሷል። ትውልዳችን በቅራኔ እይታ ውስጥ ገብቶ የሐሳብ ምክነት በእኛ ላይ ያለው ክብር ጎሎት በመራራ እይታ፣ በመራራ አኗኗር፣ በመራራ ቋንቋ ኑሯችንን ተጋፍቶታል። ለምን እንደዚህ ሆን ስንል ትዕግስት ስላጣን፣ በሌላው ላይ የምንፈርደው ፍርድ ወደ ወህኒ ስለሆነ ወደ ወህኒ ጣለው። አያችሁ፣ ወህኒ ቤት ጣለው። ምንም ልታገስ አልችልም፣ መክፈል ካልቻልክ መክፈል እስክትችል ድረስ ወህኒ ቤት ቆይ አለው። ለሌላ ተጨማሪ ጉስቁልና ምክንያት ሆነ። ቤተሰቡን የሚያሳድር አብልቶ የሚያኖር ይህ ሰው ስለነበረ በ100 ብር ምክንያት ወህኒ ቤት ገባ። ሊራራለት አልቻለም። የሚበዛውን የማረውን ጌታ ረሳው። መርሳት አባቶቻችን በስንት መንፈሳዊ ጉዞና እልህ አስጨራሽ በሆነ መስዋዕትነት የኖሩበትን የእምነት ክብርና ጸጋ በመርሳታችን ምክንያት በዘመኑ ሳይንስ ብቻ አልፈን ትውልዳችንን እንባርካለን፣ በኢኮኖሚ ያደገና በተስፋው ጽኑ የሆነ ወገን እናፈራለን ብለን ያሰብንበትን ጊዜ
ስናስታውሰው በእውነት ብዙ ድቀቶችንና ውድቀቶችን እንድንሸከም ምክንያት ሆኗል። ትውልዳችን ይቅርታን፣ ትዕግስትን፣ ምሕረትን፣ ቸርነትን፣ በጎነትን በማጣቱ ምክንያት አንዱ ለአንዱ ጨካኙና አጥፊው ሆኖ ብዙ ሚሊዮን ትውልዶችን አተን በደም አባዜም ሰክረን ዛሬ እንማቅቃለን። ይህ ሁሉ ምንድን ነው ስንል ዕዳ ነው። የቆየ ዕዳ አለብን። በይቅርታ ልንማረው የሚገባውን ይቅርታን ሳንማረው፣ ሳንፈልገው፣ ሳንሻው ስለቆየን በቂም በቀል ሕይወታችንን ስላጎለበት ነው፣ ስላበረታ ነው። አገልግሎታችን ሁሉ የቂም በቀል መወጣጫ እስከሚሆን ጊዜ ድረስ ተፈተንን። አየህ፣ እባክህ ሁሉንም እከፍልሃለሁ ብሎ ለመነው። እሱ ለምኖ ያገኘውን ምሕረት እዚህ ለለመነው አገልጋይ በፍጹም ሊራራለት አልቻለም። እሱ ለምኖ ያገኘውን ነፃነት እዚህ ሲለምነው እምቢ አለ። ስለዚህ ምን አደረገው? እርሱም ምንም ሊሰማው አልወደደም። ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። አቅሙን፣ ጉልበቱን ተጠቀመ፣ ኃይሉን ተጠቀመ። አስፈሪ ነው፣ አስፈሪ ነው። እንዲህ አይነት ልምምድ ካለን አስፈሪ ነው። እንዲህ አይነት ባህሪ ካለን አስፈሪ ነው። ዕዳ የገባ ትውልድ፣ ዕዳ የገባ ትውልድ ይታሰራል። በመተት ይታሰራል፣ በአስማት ይታሰራል፣ በዛር ይታሰራል፣ በውቃቢ ይታሰራል፣ በአይነ ጥላ ይታሰራል፣ በቡዳ ይታሰራል። ምን ማንታሰረው ነገር አለ? በፍልስፍና እንታሰራለን። ጥበብ ነው ብለን የያዝነው መንገድ ሄዶ ሄዶ ትውልድ ካባከነ በኋላ ይወድቃል። አብረን እንወድቃለን። ታሪክ ነው ብለን የያዝነው ሄዶ ሄዶ ከታሪክ ውጭ ይሆናል። ከሀገሩም ከመንፈሳዊ ክብሩም ከሞገሱም የማይስማማ እውቀት፣ ፍልስፍና፣ ታሪክ እንገባና መጨረሻ ላይ ስንዋረድ አቤት በጣም ያሳፍራል። አያችሁ፣ እዚህ ለልጆቹ፣ ለቤተሰቦቹ፣ ለኑሮው ሲል ዕዳ የገባው ሰው አሁን ታሰረ። በ100 ብር ታሰረ። 100 ብር ካልከፈልክ፣ 100 ዲናር 100 መክሊትን ካልከፈልክ ተብሎ ታሰረ። 10,000 የሚበዛውን ነገር የተተወለት በእውነት እዚህ ለ100 ዲናር ሊምረው ወይም በቃ እታገሰሃለሁ ሌላ ጊዜ ክፈል ሊል አልቻለም። በጎ ቃል ሊወጣ ከሱ አልቻለም። በጎ ቋንቋ እሱ በበጎ ቃል አመለጠ። በጎ ቃል ተናግሮ ለመነው፣ ተለመነው፣ ለቀቀለት፣ ተወለት። እዚህ ግን ሊተውለት አልቻለም። ጓደኛውን፣ አገልጋዩን። ስንቶቻችሁ ናችሁ ይቅር ማለት የቅቷችሁ እስከ ዛሬ ድረስ በክፉ የመንፈስ ብቀላ ቂም የምትመላለሱ ብዙዎች እኮ ነን። በአባቶችም በእናቶችም በሕይወት በትንሽም በትልቅም ሕይወት ባለው ሁሉ ላይ የበቀል መንፈስ ያደረብን ሆነን መገኘታችን አለ ምክንያት አይደለም። በረከት ስላጣን ነው። ብኩን ስለሆነ ነው። ብኩን ትውልድ እንዲገኝ ደግሞ ራሳችን አስተዋጽኦ አድርገናል። በሄድንበት ብኩን አቤት በረከት የማጣት ችግር ዛሬ ትውልዳችንን ስደተኛ አድርጎታል። እየተሰደደ በረሃብ በበሽታ በበረሃ ወድቆ የሚቀረው ጥቂት አይደለም። አሁን ደግሞ እጅግ የበዛው ትውልድ በረሃ ውስጥ በረሃብ እየማቀቀ ነው። በእግሩ ሄዶ ተጉዞ ያልፍልኛል ብሎ የርቀት ችግር ምን ሊያመጣ እንደሚችል ለማሰብ ድሉን ያላገኘ፣ የመውጣትን ጉዳት ያላወቀ፣ በባዕዳን እይታ ውስጥ እንዴት በክፉ እንደሚታይ ያልተገነዘበ፣ በቤት እንጀራ ኖሮ እስከ መቼ ድረስ እዚህ በድህነት ውስጥ አስቸጋሪ ሆኜ ለምን ማቅቃለሁ ተሻግሬ ያልፍልኛል ብሎ የተሰደደ በረከት እኮ በማጣት ነው።
ወንድሞቻችን በሊቢያ የታረዱት እኮ በረከት በማጣት ምክንያት ነው። በረከት አጥተን ነው። በረከት በማጣት ምክንያት ያልገባንበት፣ ያልሮጥንበት፣ ያልዋሸነው፣ ያላጠፋነው፣ ያልመተትንበት፣ ያላፈዘዝነው፣ ያላደነገዝነው የለም እኮ። በረከትን ለመንጠቅ የተደረገው ጉዞ ቀላል አይደለም። ገበያ በመንጠቅ ገበያውን በማፍዘዝ ነጋዴውን በማፍዘዝ አትራፊውን በማክሰር የሄድንበት መንገድ የብዙዎች ሕይወት በረከት እንዲያጣና ወደ ጉስቁልና እንዲሄዱ የሚያደርገው የራሳችን የይቅርታ ማጣትና ለሌላው ተስፋ የምንሆንበት የቃል በረከት ከውስጥ የሚወጣ የበጎነት እና የቅንነት መንፈስ ያለበት ቃል ባለማውጣታችን እኮ ነው። ስለዚህ ሰው እንጀራውን ሲፈልግ ሞቱን እያፋጠነ በረሃብም በበሽታም በየመንገዱ እየወደቀ ጥላ ስር እየደረቀ የሚገኘው የእኛ ዜጋ ነው። እዚህ ያለው ጨካኝ ነው። አያችሁ፣ አሳሰረው እኮ በ100 ብር አሳሰረው። ካልከፈልከኝ ብሎ አሳሰረው። እንዲህ የምናሳስርነን እኮ ዛሬ ካልከፈልከኝ ብቻ አይደለም፣ ሮጠህ ታገኛለህ፣ በልተህ ትጠግባለህ፣ ነግደህ ታተርፋለህ። ስለዚህ በመናፍስት ልሰርህ ብለን እኮ የምንመትት ነን። ወደዚህ ደረጃ እስክንወርድ ድረስ የተጠቃን ወገኖች ነን። አያችሁ፣ እግዚአብሔር ምሕረቱን ያብዛልን።